በመቀጠል ደግሞ በትራንስሚሽኑ ላይ በሚገኙ ክፍሎች በእነሱ ብልሽት አማካኝነት ሊያጋጥመን የሚችሉ ብልሽቶች ምን ምን እንደሆኑ መመልከት እንችላለን። ስለዚህ ትራንስሚሽኑ ላይ በሚገኝ ብልሽት አማካኝነት ብለን ስናወራ በመጀመሪያ የምናገኘው ከዚህ በፊት ብዙ አክቹዌተሮችን አውርተናል በዚህ ሶሎኖይድ ብለን ማለት ነው። ስለዚህ ሶሎኖይድ ስንል ኖርማሊ የምናገኘው የተጠቀለለ ሽቦ ነው። ሶሎኖይድ አለ ማለት ኤሌክትሮማግኔቲክ ፊልድን ጄኔሬት በማድረግ ነው ኦፕሬት የሚያደርጉት። ኢግኒሽን ኮይል ውስጥ አሁን ያለው ሁለት አይነት ሽቦዎች አሉ፣ ፕራይመሪ እና ሰከንደሪ የምንላቸው። ስለዚህ የእነሱን ብልሽት ለማወቅ ከፈለግን በቀላሉ የምናደርገው ምንድነው የዛን ጥቅልል ሬዚስታንስ በማንበብ ይሆናል ማለት ነው። እነዚህ ጥቅልሎች በመሃል ከተቃጠሉ ኦር ደግሞ በመሃል ብሬክ ካደረጉ ስራቸውን መስራት ያቆማሉ። ተመሳሳይ ነገር እነዚህ ሶሎኖይዶችን ኤኤፍአይ ሲስተም ላይ የፊውል ኢንጀክተሮቻችን ሶሎኖይድ ነው የሚጠቀሙት፣ የበር መዝጊያችን ሶሎኖይድ ነው የሚጠቀመው። ኢቨን እነዚህ መኪኖቻችን ላይ የምናገኛቸው ሪሌዎች ኦፕሬት የሚያደርጉት ሶሎኖይድ ሲስተምን በመጠቀም ነው። ስለዚህ እነዚህ ሶሎኖይድ ደግሞ የአውቶማቲክ ትራንስሚሽን ላይ በደንብ አሉ። እነዚህ ማርሾች የሚቀይሩልን ማለት ነው። የአንደኛ፣ የሁለተኛ፣ የሶስት፣ አራት ሪቨርስ ፓርክ ስናደርግ እነዚህ የተለያዩ ሶሎኖይዶችን ተጠቅሞ ነው ኦፕሬት የሚያደርገው። ስለዚህ እነዚህ ሶሎኖይዶች በመቃጠላቸው ብቻ ሳይሆን እላያቸው ላይ የተሰካው ገመድ ችግር፣ የኮኔክሽን ችግር ካለበት፣ የግራውንድ ችግር ካለበት ማርሾችን እንደ ልብ ላይ ቀያይረልን ይችላል። አንድ ጊር ላይ ስታክ አድርጎ ሊቀርብን ይችላል። ስለዚህ የሶሎኖይዶች መበላሸት እነዚህ ችግሮች ሊከሰቱብን ይችላሉ። ሌላኛው ደግሞ እንደምናውቀው የዚህ አውቶማቲክ ትራንስሚሽን ኦፕሬት የሚያደርገው የተለያዩ ክለቾችን በመጠቀም ነው። ባለፈው ያየነው የአሊሰን 6 ስፒድ ትራንስሚሽን ላይ ወደ 5 የሚጠጉ ክለች ፓኮች አሉት። እነዚህ ክለች ፓኮች ደግሞ በውስጡ ብዙ የፍሪክሽን ማቴሪያል እና ብዙ ፕሬሸር ፕሌቶች አንድ ላይ ተሰባስበው ነው እንግዲህ ማርሹን ከ1 እስከ 6 የሚቀያይሩልን። ሲቀያይሩልን ደግሞ ምን በማድረግ ነው? ከነዚህ ከፕላኔታሪ ጊሮች ውስጥ መካከል ዋይሪንግ ጊሩ ሊሆን ይችላል፣ ኦር ደግሞ ሰንጊር ሊሆን ይችላል። ካሉበት ቦታ ላይ እንዳይንቀሳቀሱ አንቆ በመያዝ ይሆናል ስራቸው የሚሰሩት። አንቀው የሚይዙ ከሆነ ደግሞ ምን አለ ማለት ነው? ፍሪክሽን አለ ማለት ነው። ይሄ ፍሪክሽን ደግሞ አለ ማለት ክለች ዲስኮችን እንዲያልቁ ዊር እንዲያደርጉ ሊያደርግብን ይችላል። ኦር ደግሞ በተለያዩ የሴንሰሮች ችግር ምክንያት የክለች ዲስኮች ቀድሞ እንዲያልቁ ምክንያት ሊሆንብን ይችላል ማለት ነው። ስለዚህ ክለቾች ዊር አደረጉ ማለት በስርዓት ጊሮች ኢንጌጅ እንዳይሆኑ ያደርግብናል ማለት ነው። ሶስተኛው ደግሞ የፍሉድ ሊኮች ይሆናል ማለት ነው። እነዚህ የፍሉድ ሊኮችን ከኦይል ሳምፑ ከዚህ ከአውቶማቲክ ትራንስሚሽን ፍሉድ ሳምፑ ኦይል ሊፈስ ይችላል። በማፍሰሻው በኩል የዚህ የፍሉድ መቀየሪያ ማፍሰሻው በኩል ብሎኖቹ ላይ ችግር ካለ በዛ በኩል ሊክ ሊያደርግብን ይችላል። በተጨማሪ ደግሞ ሶሎኖይዶቹ በተገጠሙበት በኩል ይሄ የአውቶማቲክ ትራንስሚሽን ፍሉድ ሊያመልጥ ሊወጣ ይችላል ማለት ነው። ሊክ አደረገ ማለት ፍሉዱ ቀነሰ ማለት ከትራንስሚሽናችን ላይ ኮምፕሊትሊ እንዳይሰራ ይሆናል ማለት ነው። ምክንያቱም ገፍቶ የሚይዝ እነዚህን ክለች ፓኮች ወጥሮ የሚይዝልን አፍኖ የሚይዝልን የዘይት ግፊት መፍጠር ስለማይችል በማነሱ ምክንያት ምን ያደርጋል ማለት ነው? ኮምፕሊትሊ ትራንስሚሽናችን ስራውን መስራት አይችልም ማለት ነው። ሌላኛው እንግዲህ የቫልቭ ቦዲ ችግሮች ይሆናሉ ማለት ነው። እንደምናውቀው እነዚህ የቫልቭ ቦዲዎች በጣም ጠባብ የሆኑ ብዙ መንገዶች አሉት። እነዚህ መንገዶች እያንዳንዳቸው ለእያንዳንዱ ሶሎኖይድ ዘይት የሚደርስበት አቅጣጫ የሚቀይርበት መስመሮች ስለሆኑ እነዚህ መስመሮች ላይ በኮንታሚኔሽን ምክንያት ከሌላ ባዕድ ነገር ጋር በመቀላቀል በተለያዩ ፍቅፋቂዎች ሊሆን ይችላል። እነዚህ ዘይቶች ማቆሸሽ፣ መስመሮቹ መድፈን ሲጀምሩ የአውቶማቲክ ትራንስሚሽን ጊር ሴሌክሽን ላይ ችግር ያመጡብናል ማለት ነው። በተጨማሪ ደግሞ የትራንስሚሽን ፓምፕ አለ። የትራንስሚሽን ፓምፕ እንግዲህ ድራይቭ የሚደረገው እንዳየነው በቶርክ ኮንቨርተሩ ጫፍ አማካኝነት ነው። ይሄ ቶርክ ኮንቨርተር በዞረ ቁጥር ምን ያደርጋል? ውስጥ ያለውን ጊር በማዞር እነዛ ጊሮች ደግሞ የፓምፕ ጊሮች
ዘይትን እየገፉልን የሚወስዱ ይሆናሉ። ስለዚህ እነዚህ ዳሜጅ ከሆኑ በስርዓት ፓምፕ አያደርግልንም ማለት ነው። በስርዓት ፓምፕ አልተደረገም ማለት በቂ ዘይት አይደርስም ማለት ነው። በቂ ዘይት ደግሞ ካልደረሰ ኦብቪየስሊ ሙሉ ትራንስሚሽናችን ስራውን መስራት ያቆማል ማለት ነው። በስተመጨረሻ ላይ የትራንስሚሽን ባንዶች አሉ። እነዚህን የአውቶማቲክ ትራንስሚሽን ስናወራ ለየናቸውም የትራንስሚሽን ባንድ ብለን የምንጠራቸው እነዚህ ከውጪ በኩል የፕላኔተሪ ጊር ሃውዚንጉን ሎክ የሚያደርጉ ቀበቶች ናቸው። እነዚህ ቀበቶች ከተሰበሩ ከተበጠሱ ጊር ቼንጅ ለማድረግ የተለያዩ ክለቾች በሚታሰሩበት ሰዓት እነዚህ ትራንስሚሽን ባንዶችም የተለያዩ ሲስተሞችን ሎክ የሚያደርጉ ክፍሎች ስለሆኑ ተበጠሰ ማለት እነዚህ አክቹዌተሮች ይህንን ባንድ አክቲቬት ለማድረግ ወይም ደግሞ ሎክ እንዲያደርግ በሚገፉበት ሰዓት ሳይቆልፍ ይቀርና የተፈለገው ጊር ሳይገባ የሚቀርብን ይሆናል ማለት ነው። ይህንን ኮርስ ጀምረን በማል ከገቡት ጥያቄዎች መካከል እንግዲህ እነዚህ ሶሎኖይዶችን እንዴት ቴስት እንደምናደርግ ነው። ሶሎኖይድ ካልን አብዛኛውን ጊዜ ቴስት የምናደርገው ሬዚስታንስ ነው። ስለዚህ መልቲሜትርን ተጠቅመን ኦር ደግሞ የፓወር ሰፕላይ ተጠቅመን ሶሎኖይዶች እንደሚሰሩና እንደማይሰሩ ማረጋገጥ እንችላለን። ብዙ ጊዜ ግን ሪኮመንድ የሚደረገው መልቲሜትራችን ቢሆን ተመራጭ ይሆናል። ስለዚህ አሁን በፓወር ሰፕላይ ካልን እንግዲህ እነዚህ ሶሎኖይዶች ሁለት መስመሮች አላቸው። የኤሌክትሪክ ገመድ የሚገባበት ሁለት መስመር ማለት ነው። በዛ መስመር በኩል ያ ሶሎኖይድ ኦፕሬት የሚያደርግበትን ቮልት ሰፕላይ ስናደርገው ድምጽ ማውጣት የሚጀምር ይሆናል ማለት ነው። ድምጽ የሚሰጠን ከሆነ ይሄ ሶሎኖይድ ፋንክሽናል እንደሆነ እንደሚሰራ እናውቃለን። በመልቲሜትር ደግሞ ቼክ ስናደርግ ከዚህ ከያሪስ ማኑዋል ላይ የወጣው የሺፍት ሶሎኖይድ ቴስት ስናደርግ እንግዲህ ከ11 እስከ 15 ኦም ድረስ ሪዲንግ ሊሰጠን ይችላል። ከጎን ያለው የ68 ዲግሪ ፋራናይት 20 ዲግሪ ሴልሺየስ የሚለው የሚነግረን ያው ቴስት የምናደርግበት የቴምፕሬቸር መጠን ለመግለጽ ነው። ያ ማለት የአትሞስፌሪክ ቴምፕሬቸር ማለት ነው። አውጥታ ነው ውጪ ላይ ቼክ ብናደርገው ኦልሞስት ያው አፕሮክሲሜትሊ ውጪ ያለው የአየር ሁኔታ 20 ዲግሪ ሴንቲግሬድ ወይም ደግሞ 68 ሊሆን ስለሚችል ስለሱ ብዙ ወሬ አናደርግም። ዋናው ግን ቴስት ስናደርገው መልቲሜትራችን ማንበብ ያለበት ከ11 እስከ 15 ኦም ድረስ መሆን አለበት ማለት ነው። ስለዚህ በመሃል ይህንን ቴስት ስንሰራ መልቲሜትራችን አንድ ብሎ የሚቀር ከሆነ እዚህ ኮይል ላይ እዚህ ሶሎኖይድ ጥቅልል ሽቦ ላይ ክፍተት አለው ማለት ነው። ኦር ደግሞ በቂ የሆነ ሬዚስታንስ መስራት አልቻለም ማለት ነው። ስለዚህ ይሄ ሶሎኖይድ ፌል ያደረገ መሆኑን ማወቅ እንችላለን ማለት ነው።